ጤና ይስጥልኝ የአቢሲኒያ ዜና ተከታታዮች፣ ለዛሬ ያዘጋጀንላችሁን ዜና ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ እንድትከታተሉ ከወዲሁ እንጋብዛለን። በኢትዮጵያ በኩል አቋርጦ የሚመጣውን የአርኤስኤፍ ጥቃት ለመመከት ዝግጅታችንን አጠናቀናል ሲል የሱዳን ጦር ኃይል አስታወቀ። አንድ ከፍተኛ የሱዳን ጦር መኮንን ለሱዳን ትሪቢዮን ጋዜጣ በሰጡት መግለጫ ተቀናቃኛቸው ፈጥኖ ደራሽ ኃይሉ አርኤስኤፍ ከኢትዮጵያ ተነስቶ ጥቃት ለመፈጸም ዝግጅት እያደረገ መሆኑን ገልጸዋል። ይህ ጥቃትም መነሻውን ከኢትዮጵያ ድንበር አድርጎ በብሉ ናይል ግዛት ውስጥ በሚገኙት ጉምሩክና ጌሳን ከተሞች ላይ የሚደረግ ስለመሆኑ መረጃ የደረሳቸው መሆኑን የጠቀሱት መኮንኑ ለዚህ ጥቃት በቂ ዝግጅት ማድረጋቸውን አስታውቀዋል። እንደ ዘገባው በደቡብ ምስራቃዊ ሱዳን በሚገኙ ብሉ ናይል ግዛት ውስጥ ይንቀሳቀሱ የነበሩ የአርኤስኤፍ እና አጋሮቹ ታጣቂዎች ባለፈው ሐምሌ ወር በመንግስት ከፍተኛ ጥቃት ተፈጽሞባቸው አካባቢውን ለቀው ለመሄድ ተገደው ነበር። እነዚህ ታጣቂዎችም በአቅራቢያቸው ወደሚገኙት ኢትዮጵያና ደቡብ ሱዳን ውስጥ በመግባት ራሳቸውን ሲያደራጁ መቆየታቸውን የጦር መኮንኑ አስረድተዋል። በኢትዮጵያ ውስጥ የተደራጁት እነዚህ ታጣቂዎች በሚቀጥሉት ሳምንታት ውስጥ የመልሶ ማጥቃት እርምጃ ለመውሰድ በዝግጅት ላይ እንደሚገኙም ገልጸዋል። መኮንኑ ለጋዜጣ በሰጡት ማብራሪያ አርኤስኤፍ እና አጋሮቹ በኢትዮጵያ ውስጥ በቤኒሻንጉል ጉሙዝ ክልል በ4 ቦታዎች ላይ ማሰልጠኛ ካምፕ የተፈቀደላቸው መሆኑን አስታውቀዋል። ቤኒሻንጉል ጉሙዝ ክልል ከሱዳን ከብሉ ናይል ግዛት ጋር በድንበር እንደሚዋሰን የጠቀሱት መኮንኑ በተፈቀደላቸው ማሰልጠኛ ካምፕ ውስጥ የሚገኙት አርኤስኤፍ፣ ኤስፒኤልኤም፣ የጆሴፍ ቱካ አንጃ፣ የኦቢድ አቡ ሹታል ታጣቂዎችና የኢትዮጵያና የደቡብ ሱዳን ቅጥረኛ ወታደሮች መሆናቸውን አስረድተዋል። የእነዚህ የጠቀሷቸው ታጣቂዎች ከፍተኛ አመራሮች በቤኒሻንጉል ጉሙዝ ክልል ዋና ከተማ አሶሳ ውስጥ እንደሚገኙ ከመረጃ ምንጮቻቸው ማረጋገጣቸውንም ገልጸዋል። መኮንኑ ጨምረውም የመረጃ ምንጮቻቸው በቅርብ ለእነዚህ ታጣቂዎች የሚሆን ከፍተኛ መጠን ያላቸው ጦር መሳሪያዎች ከዩናይትድ አረብ ኤሚሬትስ ተጭነው በቤኒሻንጉል ጉሙዝ በሚገኘው አየር ማረፊያ ውስጥ መራገፋቸውን ለማወቅ መቻላቸውን ጠቅሰው ይህም በቅርቡ በጉምሩክና ጌሳን ከተሞች ለሚደረገው ማጥቃት የሚደረገው ዝግጅት አካል መሆኑን አስታውቀዋል። ይህ በእንዲህ እንዳለ ከጥቂት ሳምንታት በፊት ከዚህ ጋር የሚመሳሰል መረጃ አልጀዚራ ቴሌቪዥን ማሰራጨቱን መዘገቡ የሚታወስ ነው። ይህንን ዘገባ ተከትሎ አንድ ከፍተኛ የኢትዮጵያ ባለስልጣን ለአልጀዚራ በሰጡት መግለጫ በአሶሳ ለአርኤስኤፍ ማሰልጠኛ ካምፕ ተፈቅዶለታል የሚባለው መሰረተ ቢስ ነው ብለው ነበር። እንዲህ አይነቱ ሀሰተኛ መረጃ የሚሰራጨው በሁለቱ አገራት መካከል ግጭት ለማስነሳት ታስቦ መሆኑን ማስታወቃቸውም አይዘነጋም። በአማራ ክልል 42 በመቶ የሚሆኑ ተማሪዎች አሁንም ከትምህርት ገበታ ውጭ መሆናቸው ተገለጸ። በአማራ ክልል በ2018 የትምህርት ዘመን ወደ ትምህርት ገበታ ይመለሳሉ ተብለው ከታቀዱ ተማሪዎች መካከል 42 በመቶ የሚሆኑት በተለያዩ ምክንያቶች እስካሁን አለመመዝገባቸውን የክልሉ ትምህርት ቢሮ አስታወቀ። የአማራ ክልል ምክር ቤት 6ኛ ዙር 5ኛ ዓመት የሥራ ዘመን መደበኛ ጉባኤውን በባህር ዳር ከተማ እያካሄደ ይገኛል። የቢሮ ኃላፊ አቶ ጥላሁን ወርቅነህ የ5 ወራት የስራ አፈጻጸም ሪፖርታቸውን ለክልል ምክር ቤት 11ኛ መደበኛ ጉባኤ ባቀረቡበት ወቅት በበጀት ዓመቱ 7.4 ሚሊዮን ተማሪዎችን ለመመዝገብ ታቅዶ እንደነበር የጠቆሙ ሲሆን በተግባር የተመዘገቡት ግን 4.3 ሚሊዮን ወይም 58 በመቶ ተማሪዎች ብቻ መሆናቸውን ገልጸዋል። የቢሮ ኃላፊ እንዳሉት ምንም እንኳን የተማሪዎች ምዝገባ ከባለፈው ዓመት ጋር ሲነጻጸር መሻሻል ቢያሳይም ከግማሽ ሚሊዮን በላይ የሚሆኑ ተማሪዎች አሁንም ከትምህርት ገበታ ውጭ መሆናቸውን እጅግ አሳሳቢ ጉዳይ መሆኑን አመልክተዋል። ለዚህ መስተጓጎል ዋነኛ መንስኤ በክልሉ ያለው የጸጥታ ችግር መሆኑን ኃላፊው በሪፖርታቸው የጠቆሙ ሲሆን የህፃናት ዕጣ ፈንታ አደጋ ላይ እንዳይወድቅ የምክር ቤት አባላት ለሰላም መስፈንና ለትምህርት ሂደቱ መቃናት ልዩ ትኩረት እንዲሰጡ ጥሪ አቅርበዋል። ቢሮ በትምህርት ገበታ ላይ የሚገኙ ተማሪዎችን ለመደገፍ ጥረት እያደረገ መሆኑን የገለጹት አቶ ጥላሁን በተለይ የመጽሐፍ አቅርቦትን በተመለከተ በሁሉም የትምህርት አይነቶች የተማሪና የመጽሐፍ ጥምረትን አንድ ለአንድ ማድረስ መቻሉን እንደ ትልቅ ስኬት ለምክር ቤቱ ማስረዳታቸው ተዘግቧል። ግብጽ በአሰብና በጅቡቲ ወደቦች ላይ ስምምነት መፈረሟ ተዘገበ። ካይሮ ግብጽ በቀይ ባህርና በአፍሪካ ቀንድ ያላትን ስትራቴጂካዊ ተጽዕኖ ለማጠናከር ከኤርትራና ከጅቡቲ ጋር የወደብ ልማትንና ወታደራዊ ትብብርን ያካተተ ስምምነት መፈረሟን ዘ ናሽናል የተሰኘው ጋዜጣ ዘገበ።
እንደ ጋዜጣው ዘገባ ከሆነ ይህ ብዙም ይፋ ያልተደረገው ስምምነት ግብጽ በአባይ ወንዝ የውሃ አጠቃቀም ረገድ ከኢትዮጵያ ጋር የገባችበትን ውዝግብ ተከትሎ በኢትዮጵያ ላይ ዲፕሎማሲያዊና ወታደራዊ ጫና ለማሳደር ከምታደርገው ጥረት አንዱ አካል ነው። ስምምነቱ በዋናነት በኤርትራ አሰብ ወደብና በጅቡቲው ዶራሌ ወደብ ላይ ያተኮረ ሲሆን ይፋዊ ይዘቱም የወደቦችን አቅም ለማሳደግ የሚል እንደሆነ ምንጮች ጠቁመዋል። የሶማሌላንድ ፓርላማ የእስራኤልን እውቅና በሙሉ ድምፅ አጸደቀ። የሶማሌላንድ ተወካዮች ምክር ቤት ባካሄደው ስብሰባ እስራኤል እንደ አገር የሰጠችውን እውቅና አጽድቋል። ፓርላማው ይህንን በተመለከተ ባወጣው መግለጫ የእስራኤልን እውቅና በድፍረትና በመርህ ላይ የተመሰረተ እርምጃ ነው ያለው ሲሆን ሶማሌላንድ ለረጅም ጊዜ ስትፈልገው ለነበረው ዓለም አቀፍ እውቅና በር የሚከፍት መሆኑን አስረድቷል። የእስራኤል ውሳኔ የሶማሌላንድ ሕዝብ ፍላጎት ሕጋዊነት የሚያጠናክር ነው ያለው የፓርላማው መግለጫ ጨምሮም እስራኤል ራስን በማስተዳደርና ነፃነት የሚፈልጉ ሕዝቦችን መብት በማክበር ያላትን ቁርጠኝነት እንደሚያንጸባርቅ አስረድቷል። እስራኤል እንዲህ አይነት ውሳኔ ላይ ስትደርስ ይህ የመጀመሪያው አለመሆኑን ጠቅሶም ሶማሌላንድ ከሶማሌ ጋር ከመዋሃዷ በፊት በነበራት አጭር የነፃነት ወቅት በ1960 በተመሳሳይ ለሶማሌላንድ እውቅና መስጠቷን አስታውሷል። ፓርላማው ጨምሮም ዓለም አቀፍ ተቋማትና ሀገራት የእስራኤልን ፈለግ ተከትለው ለሶማሌላንድ እውቅና እንዲሰጡ ጥሪውን አቅርቧል። ፓርላማው ለእስራኤል እርምጃ ትልቅ ድጋፍ ቢሰጥም የአፍሪካ ህብረት፣ የአውሮፓ ህብረት፣ የአረብ ሊግና ሌሎች አካላትና ሀገራት ውሳኔውን ተቃውሞ መግለጫ ማውጣታቸው ይታወቃል። ይህ በእንዲህ እንዳለ ኤርትራ እስራኤል ለሶማሌላንድ የሰጠችውን እውቅና ቀጠናዊና ዓለም አቀፋዊ አለመረጋጋትን ሊቀሰቅስ እንደሚችል በማስጠንቀቅ የተባበሩት መንግስታት ጸጥታው ምክር ቤት ጉዳዩን በተመለከተ ማሻሻያ ምላሽ እንዲሰጥ ጠየቀች። የኤርትራ ማስታወቂያ ሚኒስትር እሁድ ዕለት ባወጣው መግለጫ ይህ የእስራኤል እርምጃ አዲስ ሚስጥር ሳይሆን ለተወሰነ ጊዜ ሲብላላ የቆየ ሴራ መሆኑን ገልጿል። ድርጊቱም አደገኛ ቀጠናዊና ዓለም አቀፋዊ ቀውሶችን እንዲሁም ብጥብጥን የመፍጠር አደጋ እንዳለው ሚኒስትሩ አስጠንቅቋል። ሶማሌላንድ እንደ አውሮፓውያን አቆጣጠር በ1991 ከሶማሊያ ተገንጥላ ራሷን የቻለች ቢሆንም በሞቃዲሾም ሆነ በዓለም አቀፍ ማህበረሰብ እውቅና አልተሰጣትም ነበር። ኤርትራና ሶማሊያ ለዓመታት የዘለቀውን የጥላቻ ግንኙነት በማቆም እንደ አውሮፓውያን አቆጣጠር በ2018 ዲፕሎማሲያዊ ግንኙነታቸውን ካደሱ ወዲህ በጸጥታና ቀጠናዊ ትስስር ላይ በትብብር መስራት ላይ ይገኛሉ። የተባበሩት መንግስታት የጸጥታው ምክር ቤት የእስራኤልን እውቅና ውሳኔ በተመለከተ ሰኞ ዕለት በአስቸኳይ ስብሰባ ያደርጋል ተብሎ ይጠበቃል። የቻይና ጦር የታይዋንን ዋና ዋና ወደቦች የመዝጋት ሙከራን የሚያካትትና ለወራሪዎችና ለውጭ ኃይሎች ጥብቅ ማስጠንቀቂያ ነው ያለውን ከፍተኛ ወታደራዊ ልምምድ በታይዋን ዙሪያ ማድረግ ጀምሯል። ዛሬ ሰኞ የተጀመረው ይህ የቀጥታ ተኩስ ልምምድ የአየር ኃይል፣ የባህር ኃይልና የሮኬት ወታደሮችን ያሳተፈ ሲሆን የታይዋን መከላከያ ኃይል የአጸፋ መልስ ለመስጠት ወታደሮችና የጦር መሳሪያዎችን በተጠንቀቅ እንደሚያሰማራ አስገድዶታል። የውጥረቱ መነሻ ይህ የቤጂንግ እርምጃ የመጣው አሜሪካ ለታይዋን የ11.1 ቢሊዮን ዶላር የጦር መሳሪያ ሽያጭ ማጽደቋንና የጃፓን ጠቅላይ ሚኒስትር ሳናይ ታካይቺ ቻይና በታይዋን ላይ ጥቃት ከሰነዘረች የጃፓን ጦር ጣልቃ ሊገባ እንደሚችል ፍንጭ መስጠታቸውን ተከትሎ ነው። ቤጂንግ ታይዋንን የራሷ ግዛት አካል አድርጋ የምትቆጥር ሲሆን አስፈላጊ ከሆነም በኃይል እንደምትቆጣጠራ ስትገልጽ ቆይታለች። የልምምዱ ይዘት ጀስት ሚሽን 2025 የቻይና የጦር ምስራቃዊ እዝ እንደገለጸው ጦሩ በታይዋን ሰሜንና ደቡብ ምዕራብ አቅጣጫዎች ተሰብስቦ የምድርና የባህር ኢላማዎች ላይ የማስመሰል ጥቃቶችን ፈጽሟል። ጀስት ሚሽን 2025 ተብሎ የተሰየመው ይህ ልምምድ ማክሰኞም እንደሚቀጥል ሲሆን የደሴቷ ቁልፍ ወደቦች የመዝጋትና ደሴቷን የመክበብ እንቅስቃሴዎችን ያካትታል። የእዙ ቃል አቀባይ ሽይን እንዳሉት ልምምዱ የባህርና የአየር ላይ ውጊያ ዝግጁነትን፣ የተቀናጀ ቁጥጥርና ቁልፍ ወደቦችን የመዝጋት አቅምን ለመፈተሽ ያለመ ነው። የቻይና መንግስት ሚዲያ እንደዘገበው እንቅስቃሴው የታይዋንን ወሳኝ የሆኑትን የሰሜን ኪሎንግና የደቡብ ካኦሽንግ ወደቦችን በመዝጋት ላይ ያተኩራል። ታይዋን የቻይናን እርምጃ በጽኑ አውግዛለች። ፕሬዝዳንት ጽህፈት ቤት ቃል አቀባይ ካርን ኩዎ የቻይና ዓለም አቀፍ ሕጎች በመጣስ እያደረገች ያለችውን ወታደራዊ ማስፈራራት አውግዘው ቤጂንግ ይህንን ኃላፊነት የጎደለው ትንኮሳ በአስቸኳይ እንድታቆም ጠይቀዋል። የታይዋን መከላከያ ሚኒስቴር በበኩሉ ባለፉት 24 ሰዓታት ውስጥ 2 የቻይና የጦር አውሮፕላኖችና 11 መርከቦች በደሴቷ ዙሪያ ሲንቀሳቀሱ መታየታቸውን ገልጾ የታይዋን ጦር በተጠንቀቅ ላይ እንደሚገኝና ፈጣን የአጸፋ ምላሽ ለመስጠት ዝግጁ መሆኑን አስታውቋል።
ሚኒስትሩ የአሜሪካ ሰራሽ የሆነውንና እስከ 300 ኪሎ ሜትር ርቀት መምታት የሚችለውን የኤችአይኤምአርኤስ ሮኬት ሲስተምን ጨምሮ የተለያዩ የጦር መሳሪያዎች የሚያሳይ ቪዲዮ ማውጣቱን ዝግጁነቱን አሳይቷል። ይህ ልምምድ እንደ አውሮፓውያን አቆጣጠር ከ2022 ጀምሮ ቻይና ያደረገችው ስድስተኛ ከፍተኛ ወታደራዊ ጫና ነው። ተንታኞች እንደሚሉት ቻይና በልምምድ ስም የውጭ ሀገራት በተለይም አሜሪካና ጃፓን በግጭት ወቅት ለታይዋን እርዳታ እንዳያደርጉ ለመከላከል ማቀዷን በግልጽ ስትናገር ይህ የመጀመሪያዋ ነው። የክራይሲስ ግሩፕ ተንታኝ ዊሊያም ያንግ ለአልጀዚራ እንደገለጹት ይህ ልምምድ የቻይና ጦር ዘመናዊ የጦር መሳሪያዎችን በአጭር ጊዜ ውስጥ ወደ ስትራቴጂካዊ ቦታዎች የማንቀሳቀስ አቅሙ ማደጉን የሚያሳይ ነው። ግብጽ በአሰብና በጅቡቲ ወደቦች ላይ ስምምነት መፈረሟ ተዘገበ። ካይሮ ግብጽ በቀይ ባህርና በአፍሪካ ቀንድ ያላትን ስትራቴጂካዊ ተጽዕኖ ለማጠናከር ከኤርትራና ከጅቡቲ ጋር የወደብ ልማትንና ወታደራዊ ትብብርን ያካተተ ስምምነት መፈረሟን ዘ ናሽናል የተሰኘው ጋዜጣ ዘገበ። እንደ ጋዜጣው ዘገባ ከሆነ ይህ ብዙም ይፋ ያልተደረገው ስምምነት ግብጽ በአባይ ወንዝ የውሃ አጠቃቀም ረገድ ከኢትዮጵያ ጋር የገባችበትን ውዝግብ ተከትሎ በኢትዮጵያ ላይ ዲፕሎማሲያዊና ወታደራዊ ጫና ለማሳደር ከምታደርገው ጥረት አንዱ አካል ነው። ስምምነቱ በዋናነት በኤርትራ አሰብ ወደብና በጅቡቲው ዶራሌ ወደብ ላይ ያተኮረ ሲሆን ይፋዊ ይዘቱም የወደቦችን አቅም ለማሳደግ የሚል እንደሆነ ምንጮች ጠቁመዋል።